አለምዬ የወዲት ጉዲት ወንደሰን እንደቀጠቀጠችውና ሁሉ ነገር እሷ እንዳደረገች ደረሰችበት። በጣም በሚያሳዝን ነገር ፀሐይ ለአለም ነገረችና አለምዬ ደግሞ ነገሮቹን ሁላ የወዲት ጉዲት እንዳደረገችው ተረዳች። ሰላም ሰላም ብያለሁ። ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድትተባበሩኝ በአክብሮት እጠይቃችኋለሁ። እንዴት ናችሁ? አማን ናችሁ? አለው ቪዲዮን እስከ መጨረሻው ድረስ አክብራችሁ ቁጭት ታዳምጡ ዘንድ በአክብሮት እጠይቃችኋለሁ። ይዤላችሁ የመጣሁት የእናት ግፍ ድራማን ክፍል 49ን ይዤላችሁ ከች ብያለሁ ማለት ነው። እንግዲህ የእናት ግፍ ድራማ አሳዛኝና ልብ አንጠልጣዩ ድራማ አሁንም እንደዛው እየቀጠለ ይገኛል። የወዲት ጉዲትና ወይዘሮ ወርቄ ልጇን በክፋት ዛሬም እንደዛው በድርጊታቸው ቀጥለዋል ማለት ነው። ምክንያቱም አሻፈረኝ ያው ክፋትና መጥፎነት ይሻለኛል ብለው ዛሬም ከክፋታቸው አልለወጥም ብሎ በእንደዛ አይነት መንገዳቸው ላይ ጀምረዋል ማለት ነው። ያሉበት ነገር ግን በጣም አስጊና ግን እንደዚሁም ደግሞ በጣም በሚያሳዝን ነገር የሚያደርጉት ነገር ግን በአሁኑ ሰዓት ሁሉ ነገር ላይ እንደተደረሰበት የመረጃው እየወጣ ይገኛል ማለት ነው። አሁን የወዲት ጉዲትና ወይዘሮ ወርቄ የዋሹበት እስካሁን ድረስ መስዋዕት ያስከፈሉበት የሚበቃ እስከሚመስል ድረስ እንግዲህ መረጃው ላይ እየተደረሰ ይገኛል ማለት ነው። ምክንያቱም በአሁኑ ሰዓት በዙሪያቸው ፖሊሶች እያጃበቡ ከፊት ከኋላ ግራና ቀኝ እያጃበቡባቸው ስለሚገኝ ያላቸው አማራጭ የሚጥሉት የሚያነሱት ነገር ጠፍቷል ማለት ነው። በጣም በሚያሳዝን ነገር ግን ደግሞ ዛሬም እንደዛው ውሸታቸውንና ማስመሰላቸውን በእንደዛው ቀጥለዋል ማለት ነው። እንግዲህ ሁሌ ውሸት የሚዋሹ ሰዎች ምን አይነት መጥፎ ነገር እንደሚደርስበት ታውቃላችሁ። መጨረሻው እውነቱ የማይቀር ነው። ገባችሁ አይደል? አይቀርም። እውነት ተደብቃ አትቀርም። እውነት ተደብቃ አትቀርም። ለሰዎች ግን ይመስላል። ለሰዎች ተደብቃ የምትቀር ይመስላል ማለት ነው። እና በጣም በሚያሳዝን ነገር እኔ ግን የተማርኩት ከነሱ ምንድን ነው ብትሉ እውነት መናገር ውሸት በጣም ሐሰትና ሁሌ በሰው ፊት እንደሚያዋርድ ብዙ ነገር እየተማርኩ ነው ማለት ነው። ከእናት ግፍ ድራማ ልብ ብላችሁ ካያችሁ ብዙ ነገር ትማራላችሁ። ድራማን ማየት ብቻ አይደለም ማየት ብቻ እንደው የዝም ብሎ ብቻ ደስ ስለምናይ ብቻ መከተል አይደለም ያለብን ከምናየው ነገር ምን ተማርን፣ ከሰማነው ነገር ምን ተማርን የሚለውን ነገር መጨበጥ አለብን። አሁን ከወይዘሮ ወርቄና ከየወዲት ጉዲት ምን ተማርን ሲባል ለዚህ ሁላ ምንጩ ማናት ሲባል ወይዘሮ ወርቄ ነች። ዛሬ ልጇ እዚህ ደረጃ እንድትደርስ ያደረገቻት ወይዘሮ ወርቄ ነች። በጣም በሚያሳዝን ነገር ህይወቷ እንዲመሰቃቀል አይደለም ለራሷ የሰዎችን ህይወት እንድታመሰቃቀል ያደረገችው መንስኤዋ የራሷ ልጇ ናት። ዛሬ ለራሷ ህይወት ራሱ ስጋት ሆናባታለች። ለራሷ ህይወት ራሱ እንግዲህ የምትጥለው የምታነሳው ድረስ አታለች። ምክንያቱም ነገ አናቷን ልትል ትችላለች፣ ዛሬ አናቷን ልትል ትችላለች። ምክንያቱም በአሁኑ ሰዓት የወዲት ጉዲት እናቷን እንደ ክፉና እንደ መጥፎ እያየቻት ትገኛለች። ምክንያቱም ተረድታለች እናቷ እዚህ ደረጃ እንዳደረሰቻት። እናቷ ከልጅነቷ ጀምሮ ጥሩ ነገር ብታደርግላት ዛሬ እዚህ አይነት ነገር ውስጥ እንደማትገኝ ሁሉ ነገር አውቃለች፣ ተረድታለች ማለት ነው። ይሄ ነገር ደግሞ ለወዲት ጉዲት ለወይዘሮ ወርቄ ጭንቀት ነው የሆነባት። በጣም ነው የጨነቃት። ለምን? ምክንያቱም በዛው መንገድ በቀጠል ነው የምትፈልገው። ምክንያቱም ልጇን እንደፈለጋት እያሽከረከረች፣ ግዳይ ስትላት እየገደለች፣ አድርጊ ስትላት እያደረገች እንደዛ እንድትኖር ነው የፈለገችው። አሁን በፍጹም እና በአሁን ሰዓት የወዲት ጉዲት ራሱ ወደ እናቷ ላይ እርምጃ ለመውሰድ ነው የምትፈልገው። እናቷ ላይ የራሷ እናቷ ላይ እርምጃ መውሰድ ትፈልጋለች። ይሄ ነገር ደግሞ በጣም ከባድና በጣም አሳዛኙ ዋናው ይሄ ነው።
እስኪ አስባችሁታል? በእናት ላይ በራሳችሁ እናት ላይ እርምጃ መውሰድ በጣም ከባድ ነው። ይሄ ነገር ወይዘሮ ወርቄ ይገባታል ሲባላው 100% ውስጥ ይገባታል። ምክንያቱም ያደረገችው የምታደርገው ችግር የምታደርገው ነገር እንዳያችሁ ሁሌ ክፋት፣ ሁሌ የማይሰለቻት ክፋት፣ የማይሰለቻት ክፋት፣ ሁሌ የሰዎችን ህይወት ለማጥፋት፣ ሁሌ የሰው ገንዘብ፣ ሁሌ የሰው ሀብት መፈለግ ነው ማለት ነው። ዛሬ እዚህ ያደረሳቸው ማለት ነው። ስላለ ነገር አመስግኖ መቀበል። ምን ትማራላችሁ? አንዳንድ ሰዎች አላችሁ የራሳችሁን እንትታችሁ የሰዎችን ነገር የምታዩ። እኔ እውነቴን ነው የምላችሁ፣ ስለተሰጣችሁ ስለተደረገላችሁ ነገር ሁላ ፈጣሪን አመስግኑ። ስላላችሁ ነገር፣ ስለተደረገላችሁ ስለተፈጸመላችሁ ነገር ሁሉ ፈጣሪያችሁን እያመሰገናችሁ ኑሩ። ምንም ፋይዳ የለውም። እውነቴን ነው ብላችሁ ይሄ ገንዘብ፣ ሀብት፣ ንብረት የራሳችሁ ሀቃችሁ ፈጣሪ ባርከላችሁ። ከባረከላችሁ ትንሿን ሺህ ያደርጋል። አለበለዛ ግን የራሳችሁን ትታችሁ የሰዎች የምትፈልጉ ከሆነ እውነቴን ነው ብላችሁ የራሳችሁንም አታድኑ፣ የሰዎችንም ይዛችሁ የራሳችሁንም ይዛችሁ ጨለማ ጦሮጦ ውስጥ ነው የምትገቡት ማለት ነው። ምንም ፋይዳ የለው። እኔ እንደ እህትነት ወይ ደግሞ እንደ ልጅነት የምመክራችሁ ምክር ይሄ ነው ማለት ነው። እኔ እንደራሴ አለበለዛ ገደል ውስጥ ነው የምትወርቁት ማለት ነው። ስለዛ ምንድነው በራሳችን ባለን ነገር ፈጣሪን እያመሰገንን መኖር፣ ስለተሰጠን ነገር ማመስገን፣ ስለተደረገን ነገር ማመስገን ነው እንጂ በሰው ነገር ውስጥ የሰው ነገር ውስጥ ገብተን በሰው ነገር እኛ ያልፍልናል የለም። ሰው ልጅ ደግሞ ያለፈውን ያልሰራውን አይብላ ነው እኮ የሚለው መጽሐፍ ቅዱስ። ያልሰራውን አይብላ። ምክንያቱም እናንተ ያላደረጋችሁትን ነገር ለምን ራሳችሁ ለመውሰድ ትፈልጋላችሁ? እናንተ ያልተጠቀማችሁትን፣ እናንተ ያለፋችሁበትን ነገር፣ እናንተ ምንም ነገር እጃችሁ ያሌለበትን ነገር ለእናንተ ማድረግ ምን አስፈለገው? ጋይስዬ ምን አስፈለገው? ስለዛ ምን ማድረግ ነው ያለባችሁ? ስለ እናንተ ነገር ነው የራሳችሁ ነገር እንዲባረክላችሁ ፈጣሪ መለመን አለባችሁ እንጂ ስለ ሰው የሰዎችን ነገር ለራስ ያደርጋለሁ ማለት በጣም ከባድና በጣም ህይወት አደጋ የሚያደርስ ነው እላችኋለሁ። ቤተሰቦቼ ከእንደዚህ አይነት ነገር ብትጠንቀቁ በጣም ደስ ይለኛል። ብዙ ብሮ ዞሩ መጨረሻችሁ እንደ የወዲት ጉዲት ነው የምትሆኑት ማለት ነው። ፋይዳ የለም። ስለዛ ስላላችሁ ስለተሰጣችሁ ስለተደረገላችሁ ነገር ፈጣሪያችሁን እያመሰገናችሁ መኖር ይሻላችኋል እላለሁ። ቤተሰብ ምክሬን ከሰማችሁ ስለዛ ምንድነው ቤተሰብዬ የሰራችሁትን መብላት ነው ያለባችሁ፣ ያረጋችሁትን። ምክንያቱም አንድ ሰው ራሱ የሰራው አይደለም ገንዘብ፣ ሀብት፣ ንብረት ተውና ምግብ ራሱ የሰራው ነገር ራሱ ስለሰራ እንዴት አርጉስ እንደሰራው ስለሚያውቅ በስነ ስርዓት ይበላዋል ማለት ነው። እና የራሳችሁ ነገር ነው የሚበላላችሁ እንጂ ያሰራችሁትን ለመብላት መሞከር የለባችሁም እላችኋለሁ። ዛሬ የወዲት ጉዲት ምንድነው በጣም በሚያሳዝን ነገር ያልሰሩትን ነገር ገንዘብ፣ የሰው ሀብት፣ ንብረት እንፈልጋለን ብለው ራሳቸው ህይወታቸውን የራሳቸውን ቤት አጡ ማለት ነው። ገባችሁ? የራሳቸውን ነገር ማለት ነው። እና ብዙ ሰዎች በአጋጣሚ እንደዚህ በእንትን እናድርጋለን ብሎ አስባሉ። እንደዚህ የሆነ በአቋራጭ ነገር አድርገን ትልቅ ነገር ደረጃ እንደርሳለን ብሎ አስባሉ ማለት ነው። እና በስተመጨረሻቸው ግን አወዳደቃቸው እንደዚሁ እንደሄዱት በአቋራጭነት እንደሄዱ በአቋራጭነት ነው የሚቀሩት ማለት ነው። እውነቴን ነው የምላችሁ፣ በአቋራጭነት ይቀራሉ። ይሄ ነገር በጣም ፌር አይደለም። በጣም ገባች አይደለም? በቅርብ እኮ በነገራችን ላይ በአቋራጭ ማድረግ እኮ በጣም ቀላል ነው። ሴጣንም ያሳድጋቸዋል። እና ለማንኛውም በቀጣይ ቪዲዮ እስከምገናኝ ድረስ ቸር ቆዩልኝ። ባይ ባይ። ወዳችሁ